በስተመጨረሻ እንግዲህ በመኪና ተገጭታለች ማለት ነው። እንግዲህ አባትየው አሁን ላይ ቲና ባደረገችው ነገር ውሃ ውስጥ መርዝ እንደጨመረች ካወቀ በኋላ ያንን ውሃ ራሷ እንድትጠጣውና ራሷ በቆፈረችው ጉድጓድ ራሷ እንድትገባ አድርጓል ማለት ነው። እንግዲህ የካሌብ አባት ዛሬ በጣም ነው ያስደሰተኝ። ምክንያቱም የቲናን ስራና ተንኮል አይቶ ወዲያው እሷን እንድትጠጣ ማድረጉና ማስጨነቁ በጣም ትልቅ ነገር ነው ያደረገው። ምክንያቱም ቲና ማወቅ አለባት ሰው ላይ እንደዚህ አይነት መጥፎ ተግባር እንደምታደርግና ያ ነገር ደግሞ እንግዲህ በራሷ ላይ ሲሆን ምን አይነት ጉዳት ሊያደርስ እንደሚችልና ምን አይነት ክፋት ተንኮል እንደሚሆን ልትረዳ ይገባል ብዬ ነው ማስበው። እንግዲህ የካሌብ አባት ይህንን ነገር ካየባት በኋላ ምንድነው የወሰነባት? ቲናን ከዚህ ቤት እንድትወጣ ነው። እንግዲህ ልብሷንም ሁሉንም ነገር ይዟ ከዚህ ቤት ወጣ። እንግዲህ እነሱም በሰላም መኖር ወይም ደግሞ አባትየውም በሰላም መኖር ነው የፈለጉት። እስከዛሬ ድረስም በካሌብ ሞኝነትና በካሌብ ንፉግነት ምክንያት ነው እንግዲህ እዚህ ልትቆይ የቻለችው ማለት ነው። ነገር ግን የአባትየው ቤት እስከሆነ ድረስ ቲና እዚህ መቆየት እንደሌለባት እንግዲህ አባሯታል ማለት ነው። ቲናም እንግዲህ አሁን ላይ ከቤት ወጣ እንደገና ደግሞ ሌላን ሴራ እያሰበች ነው ከሌላ ሰዎች ጋር በመተባበርና እንደገና ደግሞ አሁን ላይ ሌላ ነገር አሰባ ይዛ ልትመለስ ነው ማለት ነው። ነገር ግን አሁን ላይ ቲና በመባረሯ በጣም ደስ ብሎኛል። እስቲ ሁላችሁም ደስ ያላችሁ ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። ትሁት ክፍል 57 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 57 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ትሁቴ አሁን ላይ ከኤደን ጋር ካወሩ በኋላ የቲና አጋሽ ነው እንግዲህ ተመስገንን ከጀርባው መጥቶ እንግዲህ እሱንም ያገተው ማለት ነው። ትሁቴ እቅድ ነበራት ያንን ተመስገን ከዚህ ሀገር እንዲወጣና እንዲጠፋላት። ነገር ግን አሁን ላይ የቲና አጋች እንግዲህ ተመስገንን አግቶት ምን እንዳደረግልሽ ነው የምትፈልጊ ብሎ ትሁትን ቢጠይቃት እንግዲህ እሱ መግደል ነበር የፈለገው። ምክንያቱም ተመስገን ያደረገበት ነገር ለቲና ብሎ እንግዲህ እሱን እንደመታውና ጉድ እንደሰራው ይታወቃል። 1 ሚሊዮን ብር ነው ያስመለጠው በሱ ምክንያት በተመስገን ምክንያት ማለት ነው። ምክንያቱም የቲና አጋች ከቲና 1 ሚሊዮን ብር ሊቀበል ይዟት እንደነበር ይታወቃል። ስለዚህ አሁን ላይ ደግሞ ትሁቴ ምንድነው የምትፈልጊው ብሎ ጠይቋት ነበር። ነገር ግን ትሁቴ እንግዲህ እንደምታውቋት የዋ ስለሆነች እሷ የምትፈልገው ከዚህ ሀገር እንዲወጣላትና እንዲከታተላት ስለማትፈልግ ነው። አሁን ላይ እየተከታተለ እያስቸገራት ስለሆነና ይህንን መከታተሉን እንዲያቆም ብላ ፈልጋ ነው እንግዲህ ይህንን ነገር ያደረገችው። እሷም ደግሞ ትሁቴ ከኤደን ጋር ይህንን ነገር ስላደረጉ ኤደንን እንግዲህ አውርታት ከኤደን ጋር ያለውን ምላሽ ለሰውየው ወይም ደግሞ ለቲና አጋች ለመናገር ነበር ያሰበችው ማለት ነው። ነገር ግን እንግዲህ ተመስገን ቀላል ሰው እንዳልሆነ ይታወቃል። ምክንያቱም ከዚህ በፊትም ያንን የሚያክል ሰውዬ ነው ሊያስወግደው የነበረው። ስለዚህ ተመስገን ቀላል ሰው አይደለም። እንግዲህ ከታሰረበት ራሱን ፈቶ ሊያመልጥ ችሏል ማለት ነው። እንግዲህ ትሁቴና ኤደን ደግሞ ተመስገንን ሊያስጠነቅቁትና ከዚህ ሀገር እንዲወጣላቸው በሰውየው ምክንያት እንግዲህ ያ የቲና አጋች የነበረው እንግዲህ ውፍረት ነው ስጋ እንደሆነ ይታወቃል እንጂ ምንም አቅም እንደሌለው ያ ሰውዬ ወይም ደግሞ ተመስገን እንግዲህ አሳይቶታል ማለት ነው ልኩን። ስለዚህ ትሁቴና እንግዲህ ኤደን እሱን ሊናገሩት ወይም ደግሞ ሊያስጠነቅቁት በሄዱ ቁጥር የዛኔ ተመስገን እንግዲህ ወጥቷል ማለት ነው። ስለዚህ አሁን ላይ እንግዲህ ተመስገን ስላመለጠ ትሁቴ እንደዚህ እንዳደረገች ካወቀና ከሰማ እንግዲህ ጭራሽ ኃይል አሰባስቦ ትሁቴ ላይ ይመለስብኛል ብላ እየፈራች ነው የምትገኘው። እንግዲህ አሁን ላይ ትሁቴ ከመፍራቷ የተነሳ ለካሌብ ነግሯለች። ሰውየው እያስቸገራት እንደሆነና ያ ሰውዬ ደግሞ ማን እንደሆነ ነገረችው እውነቱን። ከዚህ በፊት ከኤደን ጋር ሁሉ ነገር እንዳሰቡና ሰውየው እንዲርቅላቸው ወይም ደግሞ ከዚህ ሀገር እንዲጠፋ ያደረጉትን ነገር ለካሌብ ምንም ነገር ሳትደብቅ ነግሯለች። ስለዚህ አሁን ደግሞ ለካሌብ ሰውየው ማን እንደሆነ ነግሯለች። ጠበቃው እንደሆነ ጠበቃው ተመስገን ከካሌብ ጋር የተዋወቀበት ምክንያት ካሌብ ሲያስታውስ በጣም ነው የተናደደው። ምክንያቱም እሱን ለመጥቀም ወይም ደግሞ እሱን ለመርዳት አስመስሎ ነው ከካሌብ ጋር ከዚህ በፊት የተዋወቀው። እንግዲህ ትሁቴ ይህን ነገር ስትነግረው ለካሌብ በጣም ነው የተናደደው። ስለዚህ አሁንም ቢሆን ካሌብ እንግዲህ ትሁቴ እንዳትጨነቅና
ምንም ቢመጣ ምንም ቢፈጠር እኔን አልፎ ነው አንቺን የሚነካው ወይም የሚወስድሽ ብሎ እንግዲህ ለትሁቴ ሞገስ ሆኗታል። እንግዲህ ካሌብ አሁን ላይ ለትሁቴ ስሜት እንዳለው ባይነግራትም አሁን ላይ እንግዲህ የሁለቱን ፍቅር አይናቸው ላይ እያየን እንገኛለን። ትሁቴ ድሮም ትወደዋለች፣ ነገር ግን ካሌብ ነበር ያልነገራት። ሁለቱንም እያየን ነው የምንገኘው ማለት ነው። ስለዚህ ትሁቴና ካሌብ እንግዲህ በአባትየው ጋር ቢጋቡ ደስ ይለኛል። ምክንያቱም አሁን ላይ ቲና ስለወጣች አሁን ላይ ሁለቱ አንድ ላይ ቢሆኑ እኔም ደስተኛ ነኝ ብዬ ነው የማስበው። እስኪ እናንተ የትሁቴና የካሌብ አንድ ላይ መሆንና ቢጋቡ ደስ ይላችኋል አይላችሁም የሚለውን እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቲና አሁን ላይ ጥፋቷን እንኳን አላመነችም። ምክንያቱም አባትየውን መርዛ ልትገድል እንደነበርና አባትየው ደግሞ ይህንን ውሳኔ እሷ ላይ እንደወሰነ ምንም አልነገረችውም። እንግዲህ ትሁቴ ቲና ምን ሆና እንደሆነ እንግዲህ የአባትየውን ንዴት ካየች በኋላ ቲና ልታነጋግራት ብትሄድም ነገር ግን ቲና ለትሁቴ የመለሰችላት መልስ እሷ እንደተገፋችና እሷ ሁል ጊዜ ጥፋተኛ እንደሆነች ነው የነገረቻት ትሁቴን። ነገር ግን ትሁቴ የዋነች ጭራሽ ቲና አሁን ምንም አላደረገችም ብላ ጭራሽ ለሷ ልታስብ ነበር፣ ለሷ ልትጨነቅ ነበር ያየናት ያኑላ ነገር እንዳረገችና ያኑላ ትሁቴንም ከተመስገን ጋር ትሁቴንም እንግዲህ ቲና ከተመስገን ጋር ሆና ብዙ ነገር ልታስይዛት እንደነበርና አሳልፋ ልትሰጣትም እንደነበር ረስታ ጭራሽ ከቲና ምን እንደሆነች ልታስብና ልትጨነቅ ነበር እንዳየናት ከሆነ። ነገር ግን አባትየው የራሱን ውሳኔ ነው የወሰነው፣ ትክክለኛ ውሳኔ። ቲና እስከ መቼ ነው እንግዲህ አባትየውን ለመግደል ሙከራ እያደረገች ሁልጊዜ እሱን ለማጥፋት እያሰበች እያሴረች እዚህ ቤት የምትኖረው በአባትየው ቤት? የራሷ እንኳን ቤት ቢሆን እንኳን አሁን ወይ የካሌብ ቤት እንኳን ቢሆን አሁን እንዴት በአባትየው ቤት ይሄን ሁላ ጊዜ እየኖረች ይሄን ሁላ ጊዜ ምንም ሳያስከፍላት እያኖራት አባትየውን ለመግደልና ለመጨረስ ማሰቧ ትክክል አልነበረም። ቲና በጣም አጥፍታለች። እንግዲህ ኤደን ቲና ስትወጣ ካየቻት በኋላ በጣም ነው ደስ ያላት። ምክንያቱም ቲና እዛ ቤት እስካለች ቁጥር እንግዲህ በጣም አስቸጋሪና ብዙ ነገር ለማድረስ አባትየው ላይም ብዙ ነገር ካሌብ ላይም ብዙ ነገር ለማድረስ እያሰበች ነበር። ነገር ግን ኤደን ጭራሽ አሁን ላይ ቲና በመውጣቷ በጣም ደስ ብሏታል። እንግዲህ ካሌብን ፈርቶ ነበር። ምክንያቱም ቲና አሁን ላይ ከወጣች የባሰ ሌላ ነገር ይዛ ነው የምትመጣው ብሎ እየፈራና እየሰጋ ነው ያለው። አሁን ላይ ካሌብ ለአባትየው ባደረገው ነገር መጸጸት ሳይሆን እሱን ይበል ብሎ እንግዲህ ሞገስ መሆን አለበት ለአባትየው አብሮ እንኳን ወጣች በማለት እንግዲህ ቲናን መጽየፍና እሷ በመባረሯ ደስ ሊለው ይገባል እንጂ ገና ለገና ቲና ከእንደገና ከዚህ በኋላ ከወጣች በኋላ ሌላ ነገር ይዛ ትመጣለች ብሎ ፈርቶ እስከ መቼ ነው እዚህ ቤት አባትየውን እየጎዳች ልትኖር የሚገባው? ስለዚህ ኤደን ትክክል ነች አሁን ላይ ያለችው ነገር። አባትየው ባደረገው ነገር እንዲጸጸት አላደረገችውም። እንዲያውም ትክክለኛ ነገር ነው ያደረገው ብላ ለካሌብ ነግሯለች። ካሌብም እንዲነቃ። ካሌብ ሞኝ ነው እንግዲህ እንደምታዩት ፈዘዝ ያለ ልጅ ነው በጣም። ምክንያቱም የሚያደርገው ነገር እንግዲህ እያሰበ ሳይሆን ጭራሽ ገና ለገና የሆነ ነገር ይመጣል ብሎ ሪስክ እየወሰደ ስላልሆነ ማለት ነው። ስለዚህ አሁን ላይ ኤደን ደግሞ የኤደን መውጣት የቲና መውጣት በጣም ደስ ብሏታል። አሁን ላይ የምታመጣው ወይም ደግሞ አሁንም ተመልሳ የሆነ ነገር ለማድረግ ብትሞክር አሁን እንደ ቤተሰብ አንድ ስለሆኑ እሷን መግታት ወይም ደግሞ መመለስ አይከብደንም በማለት ኤደን አሁን ላይ እንግዲህ አባትየውም ሆነ ካሌብ እንግዲህ እንዲጠነክሩና በቲና መውጣት ደግሞ አባትየው እንዳያዝን እንዳይጸጸት አድርጋ ነግራለች ማለት ነው። ስለዚህ ኤደን በእኔ በኩል በጣም ነው የተመቸችኝ ያደረገችው ነገር ወይም ደግሞ ለነሱ የምታስበው ነገር እንግዲህ በትሁቴ ምክንያት ውስጥ ገብታ ጣልቃ ገብታ ነው ተመስገንን ልኩ ለማስገባት የፈለገችው አስራውን ቢሆን ማለት ነው። ነገር ግን ተመስገን የዋዛ እንዳልሆነና ከባድ እንደሆነ አይተናል። ያንን ሰውዬ ገንድሶ ጥሎት ነው ያመለጠው ማለት ነው። እንግዲህ ካሌብ ደግሞ አሁን ላይ ጠበቃው በዚህ ልክ እንግዲህ ትሁቴን ፈልጎ መምጣቱና ለሱ ደግሞ እንደ ጓደኛ መስሎ የትዳር ፍቺ አማካሪ እንደሆነና ካሌብንም እንደሚረዳው በዚህ ልክ መምጣቱና በዚህ ልክ ደግሞ ካሌብ አለማወቁ በጣም ነው የተናደደው ማለት ነው። ነገር ግን አሁን ላይ አባትየው ከዚህ በፊት እኔ እየረጀው ነው፣ አሁን ላይ ለትሁቴ ያለሃት አንተነ እንግዲህ ልጄን አደራ ብሎ እንዳደራ መልክ ሰጥቶታል። ስለዚህ አሁን ላይ ካሌብ ጠንከር ብሎ ትሁቴን
አንድ ነገር ሊያደርጋት የሚመጣ ሰው እሱ ሊጋፈጥ ይችላል። እሱም ያለው ምንድነው አንቺን የሚነካ ወይም ደግሞ አንቺን ሊያጠፋ የሚሞክር ሰው ካለ እኔን ማለፍ አለበት በማለት እንግዲህ አድራሻውን ስጪኝ በማለት እንግዲህ አሁን ላይ ተመስገን ጋር ሊሄድለት ነው ማለት ነው። ነገር ግን በኔ በኩል ካሌብ ብቻውን ሳይሆን ከዳኒ ጋር አንድ ላይ ሆነው ሰውየውን ወይም ደግሞ ተመስገንን ሊጥሉት ይችላሉ ብዬ ነው የማስበው። ነገር ግን ብቻውን ከሆነ ተመስገን እንግዲህ ለዛ ሰውዬ ያላረፈ ለካሌብ አያርፍም ብዬ ነው የማስበው። ካሌብን የሆነ ነገር እንዳያደርገው በትሁቴ ምክንያት ብዬ አስባለሁ። እናንተስ እስቲ በዚህ ጉዳይ ምንድነው የምታስቡት? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የቲና ክፋት ብዛቱ አያልቅም። እንግዲህ አሁን ላይ በራሷ ወጥመድ ላይ እንግዲህ አባትየው አውቆባት ራሷ እንድትጠጣ ቢያደርግም ነገር ግን ያንን ነገር አልጠጣም በማለት አሁንም ቢሆን በአባትየው ፊት ያንን ነገር እንዳላረገችና እንዳልመረዘችው ነው ውሃውን እያሰበች የምትገኘው ማለት ነው። ነገር ግን አሁን ላይ ተመልሳ እንግዲህ ከዛ ቤት ከወጣች በኋላ ኃይል አሰባስባ ሌላ ሰው እንግዲህ እየፈለገች ነው የምትገኘው አብሯት የሚሰራ ያንን ቤት እንደገና መታ ልትመርዝ ማለት ነው። ነገር ግን እንግዲህ አሁን ላይ ቲና ሳታስበው በመኪና ተገጭታለች። ትኑር ትሙት አይታወቅም። ነገር ግን እንግዲህ ይሄ ክፋቷ ይሄ ተንኮለኝነቷ ነው እንደዚህ ሊዳርጋት የቻለው ብዬ ነው ማስበው። እስኪ ሁላችሁም እንግዲህ በዛሬው ኤፒሶድ ትሁትን ያያችሁ ሐሳብ አስተያየታችሁን እስቲ የተሰማችሁን በኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።